እነዚህን ጥያቄዎችን የምትጠይቅህን ሴት ማመን የለብህም። ሴት ልጅ ስታፈቅር ምን አይነት ጥያቄ ነው የምትጠይቀው? ጥያቄዎቿ ምንን መሰረት ያደረጉ ነው የሚለውን አንድ ወንድ ልጅ ማወቅ መቻል አለበት። ከዛ ውጭ ግን ወይም ዛሬ የማነሳቸውን ነገሮች የምትጠይቅ ሴት ከአንተ እውነተኛ ፍቅር እንዳልያዛት ከልቧ እንዳላፈቀረች አብራክ የሆነችበት ምክንያት ፍቅር ሳይሆን ምናልባት ጥቅም እንደሆነ ማሰብ መቻል አለብህ። አረ ከልቧ ነው የምታፈቅረኝ፣ እሷ ናት እንደሆነ ማልቅሳ እንደዚህ ሆና ያገኘችኝ፣ ግን እስቲል ይሄንን ትጠይቀኛለህ የምትል ከሆነ በማኒፕሌት በማድረግ ማስተርስ ያላት ናት። በቃ በደንብ ተጠናቃ በእንደዚህ አይነት ነገር ዝግጁ ሆና ፊት ለፊት የምትመጣ ሴት ናት ይህንን የምትጠይቀው አንድን ወንድ። ስለዚህ ምን ማድረግ አለበት? ወንድ ልጅ እነዚህን ጥያቄዎች ሲጠየቅ ማሰብ መቻል አለበት። አንደኛ ነገር ካፈቀርከው ሰው ጋር በሙሉ እስከ መጨረሻው አብረህ ትሆናለህ የሚል አንዳች ነገር የለም። የምናፈቅራቸውን ሰዎች እንደውም እንደምንወዳቸው እንደምናፈቅራቸው የምናሳየው የመጀመሪያው ራሳችንን በማፍቀር በመውደድ ነው። እነሱን በመተው ራሳቸውን እንዲሆኑ በራሳቸው በሚፈልጉት መንገድ እንዲኖሩ ስንተዋቸው በራሱ ይሄ የፍቅር መገለጫ ነው። ሲቀጥል የራሳችንን ነገር መተው፣ መጠየቅ ማንፈልገው መጠየቅ ወይም ልክ ያልሆነን ጥያቄ በመጠየቅ ኢቭን በጣም መርዛማ ልትሆን ትችላለች። ራሱ እንደዚህ አይነት ጥያቄዎች የምትጠይቅ ሴት መርዛማ ልትሆን ትችላለች። ስለዚህ እንደዚህ አይነት መርዛቸውን ወደኛ መርጨት ሳይኖርባቸው፣ ይሄ መርዝ ደግሞ አንድ ወንድ ልጅ ላይ ከገባ ምን አይነት አመለካከት ይኖረዋል? ለሁሉም ሴት አንድ አይነት ነው፣ ሴት ልጅ የምትፈልገው ይሄንን ነው ብሎ በእርግጠኝነት ያምናል። ኔክስት የምትመጣዋን ራሱ ለማስተናገድ ከባድ ነው የሚሆንበት። ያፈቀረች ሴት በፍጹም የማትጠይቅህ ጥያቄዎች ወይም አንደርስታንድ ለማድረግ ምንም የማይከብዳትን ነገር ትጠይቀኛለች ብለህ ማሰብ የሌሉብህ ጥያቄዎች አሉ። በዛው ልክ ግን ማኒፕሌት የምታደርግ ሴት፣ መርዛማ የሆነች ሴት ወይም ፍቅሯ ከልቧ ያልሆነ ሴት ምን አይነት ጥያቄ ወንድ ልጅን ትጠይቃለች? ከኔ ከእህት ጋር እስከ መጨረሻው ድረስ ከቆየት ታውቀዋለህ። ምን አይነት ሪሌሽንሽፕ ውስጥ ነው ያለው? ምን አይነት ሴትን የወደድከው? አሊያም ደግሞ ምን ማድረግ አለብህ የሚለውንም በአጠቃላይ ይመልሳል። ስለዚህ ከኔ ጋር እስከ መጨረሻው ድረስ ቆዩ። ሀይ፣ እንዴት ናችሁ? የወዲት ነኝ። እንኳን ደህና መጣችሁ ወደ ዮድ ሃውስ። እዚህ ቻናል ላይ እንደምታውቁት ስለኛ ሴቶች እናወራለን፣ ከኛ ሚስጥሮች ውስጥ አካፍላችኋለሁ። እንዲሁም ከኛ ጋር የምትገቡበትን የፍቅር ህይወት ቀላል የምታደርጉበትን ሀሳቦች እናነሳለን። ይህንን ቻናል ሰብስክራይብ ያላረጋችሁ ልጆች ባካችሁ አድርጉ። አብራችሁ የደወል ምልክቱን መጫን እንዳይረሳ፣ ለብዙ ወንድሞቻችን እንዲደርስ የዩቲዩብ አልጎሪዝም እንዲወደው ሀሳብ አስተያየታችሁን መጻፍና የቪዲዮን ሀሳብ ላይክ ማድረግ እንዳይረሳ። አብራችሁን ቆዩ። አንደኛው የፍቅር ቋንቋህን እንድትቀይር የምትጠይቅ ከሆነ አንድ ሴት ሁሉም ሰው የራሱ የሆነ የፍቅር ቋንቋ እንዳለው ማወቅ አለባት። ለፍቅር ወይም ፍቅረኛ ስትይዝ ይሄ ሳይገባ ቀርቶ አይደለም። እውነት ለመናገር ኤክስፔክቴሽናችን በተለይ ካፈቀረች ሴት ልጅ ከአንተ የምትጠብቀው ወይም አንተ የምትሰጣት ነገር ላይ ያን ያህል ፎከስ አታረግም። ነገር ግን አንተ በጣም ጤነኛማ፣ ይሄ ነው ፍቅር መገለጥ ያለበት። ሲጀምር ራሱ ናቹራሊ ወንድ ልጅ ተፈጥሮ ያስታውቃል አይደለ? ሲወድ ሲያፈቅር በደንብ ነው እኮ የሚገልጸው ቋንቋውን። ብዙ ጊዜ እንደወደድካት ወይም እንዳፈቀርካት ለማስረዳት የምትሄዱበት መንገድ ነው ሚስማች የሚፈጥረው። እሷ ሪሲቭ የምታደርግበትና አንተ ሴንድ የምታደርገው በወንድ ቋንቋ ነው። እሷ ደግሞ እሷ ጋር ሲደርስ ያን ያህል ትርጉም አይሰጣትም። ወይም የወደደ ሰው እንዲህ ነው እንዲህ የሚያደርገው ብላ ልታምን ትችላለች። ነገር ግን ኦፊሻሊ ፍቅረኛ ከሆነች አብራችሁ ከሆናችሁ በኋላ ያን ያህል የሚያስጨንቅ ነገር የለም። በጣም ሀይ የምታደርገው ከሆነ አንሪሊስቲክ የምታደርግብህ ከሆነ አንተ ያንን ለማድረግ መጋጋጥ የለብህም። ለእሷ ለማረጋገጥ ፍቅርህን በአቅም በምትችለው በሚገባ ልክ ነው ብለው ባመንከው ስትሰጣት በጣም አመስጋኝ ናት። ባይዘው ያፈቀረች ሴት ወይም ያን ያህል ይሄ ነገር ልክ አይደለም ብላ ግብግብ አትፈጥርም። ወይም በምትሰጣት ነገር ላይ ያንን ነገር ማጣጣል ልክ እንዳልሆነ መናገርን ጭራሽ የማይታሰብ ነው ቢሆነው። ስለዚህ ምን ማስተዋል መቻል አለብህ? እየተጠየቅኩት ያለሁት ምንድነው የሚለውን ነገር አስብበት። የመጀመሪያው እያደረከው ያለው ነገር ልክ መሆኑን ማወቅ። ሁለተኛ ነገር እንደ ወንድ ልጅ ኃላፊነትህን የምትወስድ ለፍቅር ግንኙነት ጊዜ የምትሰጥ ትኩረት የምትሰጥ መሆንህን መመለስ። ከዛ ውጪ ያለው ጥያቄዎቿ የብዙ ሴት የሚሆነው ትኩረት አሰጠኝም፣ ጊዜ አሰጠኝም፣ አትንከባከበኝም፣ አትጠብቀኝም ነው አይደል? ይሄ የአፍቃሪ ሴት ጥያቄ ነው። እነዚህ የምትጠየቅ ከሆነ ማረም አለብህ። ነገር ግን ከነዚህ ውጪ ያሉትን ነገሮች ከፍ የምታደርግብህ ከሆነ ከአቅም በላይ የምታደርግብህ ከሆነ አንሪሊስቲክ የምታደርግብህ ከሆነ ዋት ዘ ፖይንት አብረሃት መሆኑ የፍቅር ግንኙነት ውስጥ ከሷ የሚወረወሩ አንደርስታንዲንግ የሚባሉ ነገሮች አሉ። እንድታወጣ ትፈልጋለች አትፈልግም ወይ የሚለውን
ያንን እንድትጨነቅ ትፈልጋለች ወይ? የተሻለ ቦታ እንድትደርስ ሰፖርቲቭ ናት ወይ? እነዚህን ጥያቄዎችን መመለስ መቻል አለብን። ምክንያቱም ኢንቨስት ስናደርግ ምን ማድረግ አለብን? ኢንቨስት እየተደረገልን መሆናችንን ማስተዋል ብቻ አለብን። አንተ እስከየትም ድረስ ተሸክመው ልትወስደው አትችልም። የሆነ ቦታ ድረስ ፍቅር እያፈቀረችህ ራሱ የምትጠይቅህ ነገር ሃይ ስታንዳርድ ካለው ወይም አንሪሊስቲክ ከሆነ ልክ እንዳልሆነች ማወቅ መቻል አለብህ። ራሳቸውን በጣም እንደሚወዱትና ናርሲሲስቲክቶች አሉ አይደል? ያ ሰውየው ራሱን እያያረ እንደዛ የሆነው እንደዛ አይነት ካራክተር የምታሳይ ከሆነ አሁን ምን ማድረግ አለብህ? ልትለቃት ዝግጁ መሆን መቻል አለብህ። ወይም ልክ እንዳልሆነ ነገር ማረም። ምርጫው የሷ ነው። ነገር ግን አንተ ማወቅ መቻል አለብህ ልክ እንዳልሆነ። ሁለተኛ የምትወዳቸውን ነገሮች በእሷ እንድትተካ ወይም እንድትለውጣቸው የምትጠይቀው ከሆነ ጤነኛማ እንዳልሆነች ማወቅ መቻል አለብህ። ሁላችንም የሆነ የራሳችን ፐርሰናል ላይፎች አሉ። የራሳችን ህልም ጎል አሉት። ሌላ የላይፍ ሰርክሎች አሉን አይደል? ሶሻል ላይፍ የሚባል ነገር አለ። ቤተሰብ የሚባል አለ። ጓደኛ የሚባል አለ። እነሱን ስላልወደደች እነሱን ስላልተቀበለች በሷ አይን በሷ ፍላጎት አሊያም ደግሞ እሷ በዚህ ልክ ብላ ራሷ በደመደመችው ሳይዝ ሳይሆኑላት ሲቀር እነሱን እንድትተው እኔን ከመረጥ እነሱ ይቅርብህ፣ ከነሱ እኔ እበልጣለሁ ወይ እነሱን ወይ እኔን መተው አለብህ መደራደሪያ ነጥብ የምታነሳ ከሆነ ጤነኛማ እንዳልሆነች ማወቅ መቻል አለብህ። አሊያም ደግሞ ምንም አይነት ነገር ነው የምነግራችሁ ማለት ነው። እዚህ ዓለም ላይ ማንም ሰው ብቻውን አልተፈጠረም፣ ወይም ብቻውን ለሆነ ሰው እንደ ግብርነት አልመጣም። የራስህ ዓላማ እንዲኖር ወይም የሆነች ሴት ምንድነው ባለቤት እንድትሆን አይደለም የመጣው አይደለ? ቤተሰብ አሉክ፣ ሶሻል ላይፍ አለ፣ ህልም አለክ፣ ስራ አለክ። ለነሱ ተመሳሳይ ኢነርጂ በአይነታቸው ፍቅር እነሱም ይፈልጋሉ። ቤዚክ ናቸው ደግሞ በጣም ልትወዳት ትችላል ዲስ ሰዓት ላይ ወይም በጣም ለሷ ያለ ፍቅር ኃይል ሊሆን ይችላል። ምን ነገር ማትሰማበት ማታይበት የሷን ድምጽ ብቻ የምትሰማበት ላይ ሌቭል ላይ እንኳን ብትሆን እውነት እንዳልሆነ ማመን ነው መቻል ያለብህ። እንድታከብራቸውም ቢያንስ ባትወዳቸውም ወይም እንድትቀበላት ባታስገድዳትም አትሊስት እንድታከብራቸው ማድረግ መቻል አለብህ። ይሄ ስራክ ነው። በዙሪያ ያሉትን ነገሮች የምትወዳቸውን ነገሮችን አንተ የምትፈልጋቸውን ነገሮች የመውደድ ግዴታ የለባትም። እሱም የሷም ፍላጎቶችን እንጠብቃል። የማክበር ግን ግዴታ አለባት። እነሱን እንድታከብር ካላረካት ነገም ሌላ ነገር ሲመጣ የማክበር ልምድ አይኖራትም፣ የመውደድ ልምድ ላይኖራት ይችላል። ነገር ግን በፍቅረኝነት ስትመርጣት አንድ ሴት እነዚህን በመስዋዕትነት የምትጠይቅ ከሆነ ቤተሰቦችን፣ ጓደኛህን፣ ስራህን፣ የምትወደውን ነገር ባይዘው ማለት እንዳለ ማንነትህንም ሊሆን ይችላል ይህን ቀይር ያንን ቀይር አክሴፕት እንዳላደረገች እያከበረችው እንዳልሆነ የምትነግርህበት መንገድ ነው። ያንን ስትጠይቅህ ቆም ብለህ አስብ። ልክ እንዳልሆነ ይሄ ነገር መስተካከል እንዳለበት የፈለገ ብታፈቅራት ብትወዳት አብራህ እንድትቆይ የሚያደርገው ከፍቅር ባሻገር ያሉ ነገሮች እንደሆኑ ልታምን ይገባል። እነዚህን የምትጠይቅ ሴት ግን በእርግጠኝነት ከአንተ ፍቅር የያዛት ወይም ሄልዚ የሆነ አስተሳሰብ ማንነት ያላት ሴት አይደለች። ሶስተኛ ገንዘብ ማቴሪያል ኢቭን ከአቅም በላይ የሆነ ሊሆን ይችላል፣ እርዳታ ሊሆን ይችላል። ስፔሻሊ ፍቅሩ እየተጀመረ እንደሆነ ስፔሻሊ ደግሞ ለእሷ ያለህን ፍቅር ካወቀች በኋላ እነዚህን በፍጥነት የምትጠይቅ ሴት ትወደኛለች ወይም ኢንቴንሽኗ ፍላጎቷ ፍቅር ነው ብለህ የምታምን ከሆነ በጣም ከባድ ነው የሚሆንብህ። አብዛኛው ወንድ ላይ የሚደርሰው ይሄ ነው። ሴቶች ገንዘብ ትወዳላችሁ፣ መኪና፣ ቤት እንደዚህ ትወዳላችሁ ምናምን። አብዛኛውን ጊዜ እንደወደድካት ስታውቅ ወዲያው ያንን ነገር ስለምትጠቀም ነው ብዙ ሴት ማለት ነው። እና ቀለል አድርገህ ታደርግላታለህ። ካገኘች በኋላ ስለምትሄድ ነው ድሮ የምትወዱት እንደዚህ ነው የሚሉት በእርግጠኝነት ማለት ነው። ዘን ደግሞ ሌሎቹም አብረው ጀጅ ይደረጋሉ እነዚህ ነገር ላይ ፎከስ የማያደርጉ። ስለዚህ እነዚህን ስትጠይቅህ በመጀመሪያ ታይሚንጉን ማየት፣ ሁለተኛው ደግሞ ሪዝኗን ማየት፣ ሶስተኛውና ዋነኛው ደግሞ የምትወድ ሴት ያፈቀረች ሴት በሐላል ወይም እንደዚህ በድፍረት እንደዚህ አይነት ጥያቄዎችን ትጠይቃለች ወይ የሚል ጥያቄ ማስነሳት መቻል አለብህ። እኔ ንገሪኝ ብትለኝ ሲጀመር አትጠይቅም። በጣም ከባድ ሁኔታ ውስጥ እንኳን ሆነ ለምታፈቅረው ወንድ በሐላል የማትጠይቀው ነገር ቢሆን ፍቅር ውስጥ ነው። ስለ ትዳር ኦር በጣም ስለከረመ ከባድ ሁሉም ነገር ስለምትተዋወቀው ሴት እያወራሁልህ አይደለም። እሷም ብትሆን ስለአንተ ትጨነቃለች። ከአንተ ኪስ ስለሚወጣው አንተ ስለምታደርገው ስላሉ ነገሮች ትክክለኛ ቦታ ውሏል ወይ እንዴት ነው የሚለው ነው የሚያሳስቧት፣ እሷ ላይ ስፔንድ ከምታደርገው ወይም አላስፈላጊ ቦታ ከምታጥፋው በላይ። ስለዚህ እነዚህ ጥያቄዎች ሲመጡ ምንድናቸው ማለት ነው? የጥቅም ምልክት ናቸው። ወይም እሷ እኔ የሚገባኝ እንደዚህ ነው፣ ይሄን መስጠት አለብኝ፣ የኔን ፍቅር ማግኘት ካለብህ የሚል አስተሳሰብ አላት። ከራሷ ጋር በጣም
እላፊ ሆነ ወይም በሰዎች ቦታ ራስን ሆነ አርግልኝ የምትላት ባይዘይ አታረግልም፣ ወይም ስጪ የምትላት አትሰጥህም። መሞከር ትችላለህ፣ ባይዘይ በደንብ ሞክረው። ግን ቶሎ እነዚህን ጥያቄዎች የምታቀርብ ከሆነ ወይም ይህን ጥያቄ ፊት ለፊት የምታመጣ ከሆነ አስብበት። አራተኛው ማንነትህን እንድትቀይረው የምትጠይቅህ ከሆነ ማንነትን ስላችሁ ማስተዋል ያለብህ አንድ ሴት ስታፈቅር ወይም ፍቅረኛ ልትሆን ስትወስን አይታ አውቃህ ወዳ ነው የምትቀበል። ደን ከዛ በኋላ በህዝድ ሊያረጋት የሚችለው ወይም ሊረብሻት የሚችለው ራስን አለማሳደግ፣ ህልምና አላማክ ላይ ያለክ ጥንካሬ፣ ራስ ላይ ኢንቨስት አደራረግክ፣ ራስን የተሳካ ቦታ ወይም ሰዎች የሚኮሩበት ሊያደርግ የሚችል ቦታ ነው ወይ የሚለው ጓደኞች ነው ወይ የያዘው ኦር ምንድነው ላይፉ ላይ እየተከናወነ ያለው የሚለው ሐሳብ ያስጨንቃታል። በዛ ምክንያት የት ነህ ምን እያደረክ ነው የሚለው ከፍቅሯ የወጣ ጭቅጭቅ ታገኛላችሁ። ይሄ አንዱ ትልቁ የፍቅር ቋንቋችን ነው። ታውቃላችሁ አይደለ? እናንተን መጠየቅ ማስጨነቅ፣ ልክ እንዳልሆነ መናገር ለምን የሚሉ ስቲል ጌም ውስጥ እንዳለች ልቧ ውስጥ እንዳለ ከልቧ እንደሆነ ማሳያ ነው። ነገር ግን መርሳት የሌለብህ አለባበስክ ሊሆን ይችላል፣ ኦር የልብስህ የተገዛበት ብር መጠን ሊሆን ይችላል። ምናልባት ከሆነ ጊዜ በኋላ የመጣው የሰውነት ቅርጽ ሊሆን ይችላል። ምናልባት ደግሞ ከሆነ ጊዜ በኋላ ማጣትህ ሊሆን ይችላል። ወይም አለ አይደለ የሰው ልጅ መውረድ መውጣት ወይም ማግኘት ምናምን እነዚህ ነገሮች ሊሆን ይችላል። በእነዚህ ነገሮች ላይ የምታመጣው ማንነት ሲበላሽ ሊከፋት ልታዝን ትችላለች። ነገር ግን ይሄ ልክ አይደለም ቀይረው፣ ይሄ ንግግር፣ ይሄ ውሎክ፣ ይሄ ልብስ በዚህ ብር የገዛው ይሄ ለብሰ እንዴት ትወጣለህ በዚህ ገብተህ ሁሌም የሚረብሽ ከዛ በኋላ ደግሞ እውነተኛ ማንነታችን የሆኑ ነገሮች አሉ። በቃ በጣም ለሰዎች መድረስ ሊሆን ይችላል። ሰዎችን በጣም መርዳት የምትወድ አይነት ሰው ልትሆን ትችላለህ። ግን አሁን ከሷ ላይ እየቀነስክ ብርህን ስታጠፋ ማየት ሊያማት ይችላል። ነገር ግን መልካምነት፣ አይን ያወጣ መልካምነት፣ ሰው መውደድ፣ ሰው መደገፍ፣ ሰው መጠበቅ ከሷ ጋር የሚጋጭ መሆኑን የምታየው አንድ አይነት ቦታ እንኳን ቁጭ ብላችሁ ለሰዎች ለጓደኞቿ ለቤተሰቦቿ ያለትን ክብር እንኳን ስታየው ከአንተ ራሱ እንደምትወስደው ታውቀዋለህ። ለሌሎች የምትሰጠውን ነገር እንደምትቀበል ከሆነ ጊዜ በኋላ ማወቅ መቻል አለብህ። ፌክ የሆኑ ማንነቶችን በጣም ነው የሚገነቡት። በአንተ ለመወደድ አንተን እንድትቀበላት አንተን ጥልቅ ፍቅር ውስጥ ለማስገባት የምታመጣው በጣም ኃይለኛ ካራክተር አለ። በህልም እስኪመስል ራሱ ከሆነ በኋላ ሲገለጥ ወይም ሲወጣው ይሄ ማንነቷ። ነገር ግን ስቲል ቆም ብለህ ማሰብ መቻል አለብህ። ይሄ ማንነቴን ብቀይር፣ ይሄ ውሎዬን ብቀይር፣ ይሄንን እሷን ለማስደሰት ያለኝን አውጥቼ ከእሷ ጋር አብሮ ለመታየት ውድ ልብስ ባረግ እኔ ማን ሆናለሁ ወይስ ምን አመጣለሁ? ስኬትስ ይዤ እሄዳለሁ የሚለውን ጥያቄ መጠየቅ መቻል አለብህ። ሴት ልጅ ከወደደች ካፈቀረች ማንም ሁን ምንም ሁን ከነ ምናምንህ ወዳ ተቀብለ አክብራ ነው የምትሆነው። ኬስ ክሎዝ። ነገር ግን በዛውም ልክ ደግሞ ማወቅ አንተን የሚጎዳ አንተን ዝቅ የሚያደርግ ወይም ምናልባት ልክ ያልሆኑ ሁሉም ሰው የሚስማሙ ማንነቶችን ክሬት ስታረግ ሱስ ውስጥ መግባት ሊሆን ይችላል። ስራ መተው፣ ስራ መጥላት፣ ሰነፍ መሆን የሆኑ ነገሮች ያንን ፋይት ታረግላለች ወይም ያንን ፊክስ ለማድረግ ስትታገል እንድትቀይር ስታረግ ይሄ በጣም ፖዚቲቭ የሆነ በጣም ቀና መንገድ ነው። ከዛ ውጭ ይሄ ንግግር፣ ይሄ ቁመትህ፣ ይሄ አለባበስ የምትል ከሆነ ብትቀርብህ የተሻለ ነው። አምስተኛው ማድረግ የማትፈልገው ማድረግ የማትችለውን መሄድ የማትፈልግበትን መዋል ራሱ የማትፈልግበት ቦታ እንድትሄድ የምትጠይቅ ከሆነ በተደጋጋሚ ጫና ውስጥ የምትከት ከሆነ ያንን እንድታደርግ የምትጠቀመው ስቲል ከወደድከኝ ካፈቀርከኝ ለእኔ ቦታ ካለ ካከበርከኝ እንደዚህ አድርግ ነው። አንተ አምነህበት ልክ እንዳልሆነ ተቀብለ እዛ ቦታ ብትሄድ እንደምትጎዳ እዛ ቦታ ብትሄድ ደስ የሚል ስሜት እንደማይሰማ ልክ እንዳልሆነ ካመንክ በኋላ ይሄንን ነገር እንድትተው የምትጠይቅ ከሆነ አንደኛ ድንበርህን ልለፍ እያለች ነው። ድንበርህን አልፋ ከመጣች ደግሞ በቃ ምንም አይነት አንደኛ አትራክሽኑ ይጠፋል። ብትወድህም ብታፈቅርም እንዳልኩ ምንም ነገር እንድታደርግ መብት እንዲሰማት የሚያደርጋት ወይም እንድትጠይቅ የሚያደርጋት ያችን ላይን ስታሳልፋት ነው። በቃ ባውንደሪ እንደሌለክ እንዲሰማስ ስታደርጋት ነው። ስለዚህ ላይንክን በፍጹም እንዳታስደፍር እንዳልኳ እዚህ ጋር አይሆንም ልክ አይደለም ኖ የማለትን ልምድ ልትሰማ ይገባል። እንደዛ አልከኝ ብላ ራሱ ልትሄድ ትችላለች ባይዘይ። ምክንያቱም ማኒፕሌት እያደረገች አብራህ መቆየት ኮንትሮል እያደረገች መርዟን እየረጨች በሆነ መንገድ ብቻ ያንን ስሜት እየተጠቀመች ነው መኖር ኮንፈርት ላይ እንድታስቀምጣት የምትፈልገው። ስለዚህ ሁሌም ጥያቄዎቿ ድንበርህን የሚጥስ ከሆነ ፍላጎቶችን፣ ግንኙነታችሁን የማያቆይ አንተን የማያከብር ከሆነ ታዲያ ያንን ለማድረግ ደግሞ ሁሌም ፎርስ አድርጋ የምትጠቀመው ምንድን ነው? ስሜትህን ከሆነ አንተም እሷን ለማስደሰት ከማጣት አንዳንዴ ባደርግ ምን ችግር አለው?
አንዳንዴ አልፌ ቤል ምን ችግር አለው አንዳንዴ ብትመጣ ምን ችግር አለው ብለህ ካመነ ጭንቅላትህ ይለምድበትና ጀስት ምንም ይሆናል። ከዛ ደግሞ ያ ድንበርም ክፍት ይሆንላታል፣ ትዘልቅበታለች። ግንኙነቱ ግን የትም አይዘልቅም። መጨረሻ ላይ ይሄን ሁሉ የፈቀድኩላት ልጅ አሁን እንደዚህ ላያት ራሱ አስጠልታኛለች የሚለው ደረጃ ላይ መድረስህ የማይቀር ነው የሚሆነው። ስለዚህ ሁሌም ምንድነው ወሳኝ ነገር ባውንደሪ ነው። ባውንደሪ ግን የሚያልፍ ጥያቄዎችህን ገና ለገና እንዳልኳችሁ አጣታለሁ፣ ብትተወኝስ፣ ብታኮርፍስ፣ ብትቀየመኝም እሷን ማባበል ጊዜ ወስዳል ምናምን የሚሉ ነገሮችን ፍርሃት ራስህን ወይም ድንበርህን ማላላትና መተው ትርጉም አልባ የሌለው የፍቅርን ህይወት ለማቆየት የምትጠቀመው ውሃ ወይ አፈር ነው የሚሆነው። ሁሌም አትራክሽንም ፍቅርም መከባበርም አንደርስታንድ እንድታረግም ጥፋቷን ወይም ልክ እንዳልሆነችም እንድታርም የሚያደርጋት ያንተ አቋም ነው። አቋም ከሌለ ግን በጣም ከባድ ነን እኛ ታውቃላችሁ። እንዳስለመዳችሁ ነው፣ እንደሰጣችሁ ነው፣ እንደመጠኑ ነው የምንስተናገደው። ስለዚህ ምን ማድረግ መቻል አለብህ? ይሄንን እንድትጠይቅህ ወይም ይሄንን ስትጠይቅህ ልክ እንዳልሆነች መናገር ማስቆምና ምናልባት ከሷ ጋር ያለን ግንኙነት ራሱ ማቆም ሊኖርብህ ይገባል። ደጋግማ ተይ ያልካት ራሱ መተው ካልቻለች ወይም ልክ እንዳልሆነም እየነገርካት ስቲል ፎርስ የምታደርግ ከሆነ አስብበት። ሐሳቤን ከወደዳችሁት ከተቀበላችሁት ለኔ በላይክ ለሌሎች ይስማማል ካላችሁ ሼር አድርጉ። በሌላ ቪዲዮ በሌላ ሀሳብ ተመልሼ እስክመጣ ሰላም ሁኑ።